አንዳንዱ ትውልድ የራሱ የድርጊት ጀግና አለው። በአስደናቂ ትርኢቶቹ፣ ባልተለመደ የትግል ችሎታውና በማይናወጥ ቁርጠኝነቱ ጄሰን ስታታም ስሙን በዘመናችን የፊልም ታሪክ ውስጥ በጥብቅ አስፍሯል። ከቀላል ስፖርተኝነት እስከ ዓለም አቀፍ ኮከብነት የደረሰበት መንገድ በቀላሉ አስደናቂ ነው። የድርጊት ፊልም አድናቂዎች ልብ ውስጥ የራሱን ልዩ ቦታ የያዘው ይህ እንግሊዛዊ ሰው ማን ነው? ዛሬ ከትውልድ ቦታው ከሻየር እስከ ሆሊውድ ኮከብነት ድረስ ያለውን ጉዞ እንቃኛለን። ጄሰን ስታታም የተወለደው ሐምሌ 26 ቀን 1967 በሻየር ደርቢሻየር እንግሊዝ ነው። አባቱ ባሪ ስታታም የጎዳና ላይ ሻጭና የቤት ውስጥ ስራ ሰሪ የነበረ ሲሆን እናቱ ኢሊን ደግሞ ዳንሰኛ ነበረች። የጄሰን አስተዳደግ ከድህነት የጸዳ አልነበረም። ከጎረቤታቸው ጂኒ ጆንስ ጋር ሲያድግ የልጅነት ጊዜው የጎዳና ላይ ጥበቦችና የትግል ችሎታዎችን እንዲማር አድርጎታል። ነገር ግን የጄሰን ስታታም የመጀመሪያ ስሜት ስፖርት ነበር፣ በተለይም የውሃ ውስጥ መጥለቅ። ለ12 ዓመታት ያህል የታላቋ ብሪታንያ ብሔራዊ የውሃ ውስጥ መጥለቂያ ቡድን አባል ነበር። በ1990 የኮመንዌልዝ ጨዋታዎች ላይ እንግሊዝን ወክሎ ተወዳድሯል። ይህ ጥብቅ ዲሲፕሊን ያለው ስፖርት የጄሰን የህይወት መሰረት ሆኖ አገልግሏል። በራሱ ላይ መተማመንን፣ አካላዊ ብቃትንና የአእምሮ ጥንካሬን አስምሮለታል። እነዚህ ሁሉ በኋላ ላይ የትወና ህይወቱ ውስጥ እጅግ ጠቃሚ ሆኖ አግኝቷቸዋል። ከስፖርት ህይወቱ በኋላ ጄሰን ስታታም ወደ ሞዴሊንግ ዓለም ገባ። ለበርካታ ታዋቂ ምርቶች በተለይም ለሌቪስ ጂንስ ሞዴል ሆኖ ሰርቷል። ይህ የሞዴሊንግ ስራ ነው ከታዋቂው ዳይሬክተር ጋይ ሪች ጋር እንዲገናኝ ያደረገው። ጋይ ሪች በጄሰን ስታታም ልዩ መልክና ስብዕና ተማርኮ ነበር። ሉክ ስቶክ ኤንድ ቱ ስሞኪንግ ባርለስ ሲሰራ ጄሰንን ለባኮም ገጸ ባህሪ ቀጠረው። ጋይ ሪች የጄሰንን የቀድሞ የጎዳና ላይ ሻጭነት ልምድ በመጠቀም ለገጸ ባህሪው እውነተኛነት እንዲጨምርለት አደረገ። ፊልሙ በጣም ስኬታማ ሆነ። እናም ጄሰን ስታታም በፊልም ዓለም ውስጥ እንዲገባ በር ከፈተለት። ከ2 ዓመት በኋላ በ2000 ስታታም እንደገና ከጋይ ሪች ጋር በፊልም ስናች ላይ ሰራ። በዚህ ፊልም ላይ ከብራድ ፒት እና ከቤኒሲዮ ዴልቶ ጋር አብሮ በመስራት በቱርኪሽ የተባለ ገጸ ባህሪ ተጫውቷል። የስናች የስታታምን ኮከብነት አጠናክሮታል። የልዩ ልዩ የሆነ የንግግር ዘይቤና ጥብቅ አቀራረብ ተመልካቾችን ስቦ ነበር። ከስናች በኋላ ስታታም ወደ ዓለም አቀፍ ደረጃ ያመጣው የፊልም ፕሮጀክት ዘ ትራንስፖርተር ነበር። በዚህ ፊልም ላይ ፍራንክ ማርቲንን ህገወጥ ዕቃዎችንና ሰዎችን በተለያዩ አደገኛ ሁኔታዎች ውስጥ የሚያጓጉዝ የቀድሞ ልዩ ኦፕሬሽን ወታደርን ተጫውቷል። ስታታም በዚህ ፊልም ላይ የራሱን አብዛኛዎቹን ስታንቶች ሰርቷል። ይህም ለገጸ ባህሪው እውነተኛነትንና ልዩ ስሜትን ሰጥቶታል። የፊልሙ አድሬናሊን የሚቀሰቅሱ የትግል ትዕይንቶች በተለይም በዘይት የተጨማለቀ የፍራንክ የማርሻል አርት ፍልሚያ የስታታምን አካላዊ ብቃትና ቁርጠኝነት አጉልቶ አሳይቷል። ይህ ፊልም በቦክስ ኦፊስ ትልቅ ስኬት ሲሆን የጄሰን ስታታምን የድርጊት ጀግንነት ስም በመላው ዓለም አሰማ። ክራንክ የስታታም የድርጊት ጀግንነት ስም ያጠናከረ ሌላው ወሳኝ ፊልም ነው። በዚህ ፊልም ላይ ቼብ ቼሊዮን የተባለ ገዳይ መርዝ የተወጋበትና ልቡ እንዲሰራ የማያቋርጥ አድሬናሊን የሚያስፈልገው ገጸ ባህሪ ተጫውቷል። የፊልሙ ፈጣን እንቅስቃሴ፣ ያልተለመዱ ሁኔታዎችና የስታታም የማያቋርጥ ጉልበት ተመልካቾችን ከመጀመሪያው እስከ መጨረሻው እንዲጣበቁ አድርጓል። ክራንክ የጄሰን ስታታም ለየት ያሉና አደገኛ ስታንቶችን ለመስራት ፈቃደኛ መሆኑን በድጋሚ አሳይቷል። የክራንክ ፊልም በሎስ አንጀለስ ጎዳናዎች ላይ ተቀርጿል። ብዙ ትዕይንቶች በጄሰን ስታታም የቆመ ሰው በሌለበት በቀጥታ ተቀርጸዋል። በአንዱ ትዕይንት ላይ በሎስ አንጀለስ ከተማ መሃል ያለ ፈቃድ ተቀርጾ ነበር። ይህም ለፊልሙ እውነተኛነትን ጨምሮ ነበር። ስታታም በፊልሙ ላይ የሚያሳየው የኃይል ፍጆታ እጅግ ከፍተኛ ከመሆኑ የተነሳ ከቀረጻው በኋላ እጅግ እንደሚደክመው ተናግሯል። ከዚህ በኋላ የስታታም የፊልም ምርጫዎች በዋናነት በድርጊት ዘውግ ላይ አተኩረው ነበር። እንደ ዘ ኢታሊያን ጆብ 2003፣ ሴሉላር 2004 እና ክራክ 2006 ባሉ ፊልሞች ላይ ተጫውቷል። ክራክ በብዙዎች ዘንድ የጄሰን ስታታም የድርጊት ጀግንነት ያረጋገጠ ፊልም ተደርጎ ይወሰዳል። የሱ የትግል ቅንጅቶች፣ ስታንት መስራትና የማይቆም ጉልበቱ መለያ ምልክቱ ሆነ። ጄሰን ስታታም የራሱን ስታንት ስራ መስራት እንደሚመርጥ ይታወቃል። ይህ በፊልሞቹ ላይ ለእውነተኛነትና ለአድሬናሊን መጨመር ትልቅ አስተዋጽኦ ያደርጋል። እሱ በቀላሉ ተራ ተዋናይ አይደለም። እሱ እውነተኛ አትሌትና የውጊያ ጥበብ ባለሙያ ነው።
እንደ አውሮፓውያን አቆጣጠር በ2010 ጄሰን ስታታም በሲልቬስተር ስታሎን የተመራው ዘ ኤክስፔንደብል ፊልም ላይ ተጫውቷል። ይህ ፊልም እንደ ስታሎን፣ አርኖልድ ሸዋዚንገር እና ብሩስ ዊልስ ካሉ ታላላቅ የድርጊት ጀግኖች ጋር አሰባስቦታል። በዚህ ፊልም ውስጥ የእሱ ገጸ ባህሪ ሊ ክሪስማስ እጅግ ተወዳጅ ሆነ። እናም ተከታታይ ፊልሞች ላይ እንዲቀጥል አደረገው። በመጀመሪያ ኤክስፔንደብል ፊልም ላይ ስታታም ከስታሎን ጋር አብሮ ለመስራት እጅግ በጣም ጓጉቶ ነበር። በዚያን ጊዜ ስታሎን ከጄሰን ስታታም ጋር ለመስራት ፍላጎት እንደነበረውና የጄሰን የውጊያ ችሎታዎች ከሌሎቹ የፊልሙ ኮከቦች የተለየ እንደሆነ ተናግሮ ነበር። ስታታም በዚህ ፊልም ላይ ያሳየው የጩቤ ውጊያ ትዕይንቶች እጅግ አድናቆትን አትርፎለታል። ጄሰን ስታታም በፋስት ኤንድ ፊውሪየስ ፍራንቻይዝ ውስጥ የዴካርድ ሻው ገጸ ባህሪን በመጫወት የፊልም ህይወቱ ሌላ ትልቅ ምዕራፍ ላይ ደረሰ። መጀመሪያ ላይ በፋስት ኤንድ ፊውሪየስ 6 በመጨረሻ ላይ እንደ ዋናው ተንኮለኛ ሆኖ ብቅ ቢልም በፊውሪየስ 7 ላይ የዶም ቶሬቶ ቡድን ዋና ጠላት ሆኖ ቀርቧል። የሱ ጠንካራ ገጽታ፣ አደገኛ የማይሽከረከር ችሎታና ገዳይ የትግል ብቃት ለፊልሙ ተጨማሪ ድባብ ፈጥሯል። የዴካርድ ሻው ገጸ ባህሪ ከጊዜ ወደ ጊዜ ተወዳጅ እየሆነ መጣ። በዘ ፋስት ኤንድ ፊውሪየስ ፊልም ላይ ከቪን ዲዝል ጋር በመሆን ከክፉ ቡድን ጋር ተዋግቷል። ይህም ያልተጠበቀ የቡድን አጋርነት ፈጠረ። ይህ የገጸ ባህሪ ለውጥ ስታታም የፊልም ተመልካቾችን ልብ እንዴት መማረክ እንደሚችል በግልጽ አሳይቷል። በመጨረሻም ሆብስ ኤንድ ሻው ለሚባለው የስፒን ኦፍ ፊልም ምክንያት ሆኗል። ልዩ ታሪክ የፊውሪየስ 7 ፊልም ቀረጻ በፖል ዋከር ድንገተኛ ሞት ምክንያት ሲቋረጥ ጄሰን ስታታም ለቀረጻው መልሶ ማጠናቀቂያ ትልቅ አስተዋጽኦ አድርጓል። ስታታም ራሱ የማሽከርከርና የትግል ትዕይንቶችን በመስራት የታሪኩን አዝማሚያ እንዲቀጥል ረድቷል። የዴካርድ ሾው ገጸ ባህሪ በመጀመሪያ እንደ ሙሉ ክፉ ሰው ቢቀርብም የስታታም ልዩ አቀራረብ ገጸ ባህሪውን የበለጠ ውስብስብና በመጨረሻም ተወዳጅ እንዲሆን አስችሎታል። ጄሰን ስታታም በጊዜ ሂደት የሆሊውድ ከፍተኛ ክፍያ የሚከፈላቸው የድርጊት ኮከቦች አንዱ ሆኗል። የሱ የማይታጠፍ ቁርጠኝነትና ተመልካቾችን የመማረክ ችሎታው በትልልቅ የፊልም ፕሮጀክቶች ላይ እንዲሳተፍ አስችሎታል። አሁን ከፍተኛ ገቢ ካስገኙለት 5 ፊልሞች አንዳንዶቹንና እነዚያ ፊልሞች ለምን ልዩ እንደሆኑ እንመልከት። ወደ 730.7 ሚሊዮን ዶላር ገቢ አስገብቷል። ይህ ፊልም ከፋስት ኤንድ ፊውሪየስ ፍራንቻይዝ የተወሰደ የስፒን ኦፍ ፊልም ሲሆን ጄሰን ስታታም የዴካርድ ሻውን ሚና ከድዌይን ዘ ሮክ ጆንሰን ጋር በመሆን ተጫውቷል። የሁለቱ ኮከቦች ኬሚስትሪ፣ የማያቋርጥ ቀልዶችና አስደናቂ የድርጊት ትዕይንቶች ለፊልሙ ትልቅ ስኬት አስገኝተውለታል። ፊልሙ ፋስት ኤንድ ፊውሪየስ ፊልሞች ከቀድሞ ጠላትነት ወጥተው እንዴት ወደ ያልተጠበቀ ጀግንነት መቀየር እንደሚችሉ አሳይቷል። ስታታምና ጆንሰን በፊልሙ ቀረጻ ወቅት በየቀኑ አብረው ስፖርታዊ እንቅስቃሴ ያደርጉ ነበር። ይህ በመካከላቸው የጠበቀ ትስስር እንዲፈጠር ረድቷል። የሁለቱ ኮከቦች ገጸ ባህሪያት በፊልሙ ውስጥ ያለማቋረጥ የሚጋጩ ቢሆንም ከካሜራው ውጭ ግን እርስ በእርስ የሚከባበሩና ጥሩ ወዳጅነት ያላቸው ናቸው። ፊልሙ የተሳካውም የሁለቱ ተዋናዮች ልዩ ኬሚስትሪ የፊልሙን ቀልድና የድርጊት ገጽታ በማጠናከሩ ነው። ከሆብስ ኤንድ ሻው ፊልም ላይ ወደ 1.23 ቢሊዮን ዶላር በዓለም አቀፍ ደረጃ ገቢን አስገኝቷል። በዚህ በፋስት ኤንድ ፊውሪየስ ተከታታይ ፊልም ላይ ጄሰን ስታታም ዴካርድ ሻው ሚና እንደገና ተጫውቷል። በዚህ ጊዜ ግን ከቀድሞ ጠላትነቱ ወጥቶ የዶም ቶሬቶ ቡድን አጋር ሆኖ ታይቷል። ፊልሙ ከፍ ባለ የድርጊት ትዕይንቶች፣ በመኪና ፍጥነቶችና ባልተጠበቁ ሴራዎች የተሞላ ነበር። በተለይም ስታታም በአውሮፕላን ውስጥ ከህፃን ጋር የሚዋጋበት ትዕይንት እጅግ ተወዳጅ ሆኗል። የህፃኑን ትዕይንት ለመቅረጽ ስታታም ከህፃናት ጋር ብዙ ጊዜ አሳልፏል። ይህ ትዕይንት እንደ ስታታም ያለ ጠንካራ የድርጊት ጀግና ከህፃናት ጋር ሲዋጋ ማየቱ ተመልካቾችን እጅግ አስገራሚ እናም አስቂኝ ነበር። ጄሰን ስታታም ራሱ ይህ ትዕይንት ከሰራቸው ትዕይንቶች ሁሉ እጅግ አዝናኝ እንደሆነ ገልጿል። ጠቅላላ ገቢው ወደ 1.51 ቢሊዮን ዶላር በዓለም አቀፍ ደረጃ ላይ አስገብቷል። ጄሰን ስታታም በዚህ ፊልም ላይ የዴካርድ ሻውን ገጸ ባህሪ በዋናው ተንኮለኛነት አቅርቧል። የፖል ዋከር የመጨረሻ ክፍል በመሆኑ ፊልሙ በስሜት የተሞላ ነበር። ስታታም እንደ ጠንካራና የማይቆም ጠላት ሆኖ ቀርቧል። ይህም የፊልሙን ውጥረት ከፍ አድርጓል። የእሱና የዶን ቶሬቶ ወይንም ቪን ዲዝል የውጊያ ትዕይንቶች ከፊልሙ ዋና ዋና ገጽታዎች አንዱ ነበሩ።
ስታታም በፊልሙ መጀመሪያ ላይ በሆስፒታል ውስጥ የራሱን ስታንት መስራት ፈልጎ ነበር። ነገር ግን በፊልሙ ሰሪዎች ጥያቄ ፕሮፌሽናል ስታንት ሰው ተጠቅሟል። ከፖል ዋከር ሞት በኋላ ፊልሙን ለማጠናቀቅ ብዙ ጥረት ተደርጓል። ስታታም የፊልሙ ስሜታዊነት ቢኖርም እንኳን የድርጊት ትዕይንቶችን በተቻለ መጠን እውነተኛ ለማድረግ ፈልጎ ነበር። ከፊውሪየስ 7 ፊልም ጠቅላላ ገቢ ወደ 530.2 ሚሊዮን ዶላር በዓለም አቀፍ ደረጃ ገቢ አስገብቷል። ጄሰን ስታታም የጆናስ ቴይለርን ግዙፍ የሆነ ሻርክን ለመዋጋት የሚሞክር የመጠቅለያ ባለሙያ ተጫውቷል። ፊልሙ ከወትሮው ስታታም ፊልሞች የተለየ የዘውግ አይነት ቢሆንም የእርሱን አካላዊ ጥንካሬና የጀግንነት ስሜት በሚገባ አሳይቷል። ፊልሙ አስደናቂ የእይታ ውጤቶችና ፈጣን የድርጊት ትዕይንቶች የተሞላ ነበር። ጄሰን ስታታም የውሃ ውስጥ የመጥለቂያ ልምድ ስላለው ለዚህ ፊልም ምርጥ ምርጫ ነበር። ብዙዎቹ የውሃ ፊልም ትዕይንቶችን ራሱን ለመስራት ችሏል። ይህም ለገጸ ባህሪው ተጨማሪ እውነታን ሰጥቷል። ፊልሙ ሲቀረጽ የስታታም በውሃ ውስጥ የመጥለቂያ ልምድ እጅግ ጠቃሚ ነበር። በርካታ የውሃ ውስጥ ትዕይንቶችን በቀላሉ ማስተናገድ ችሏል። በአንድ ወቅት በውሃ ውስጥ እያለች ከጀልባ በሰንሰለት ተይዞ የሚያመልጥባት ትዕይንት ነበር። ምንም እንኳን አደገኛ ቢሆንም ስታታም በራሱ እምነት ይህንን ትዕይንት በተሳካ ሁኔታ አጠናቋል። ከካሜራ ውጪ ጄሰን ስታታም በአንጻራዊነት የግል ሕይወቱን ይጠብቃል። ለብዙ ዓመታት ከሞዴልና ተዋናይ ሮዚ ሃንቲንግተን ዋይትሌ ጋር ግንኙነት ኖሮት በመጨረሻ ተጋብተዋል። የሁለት ልጆች አባት ነው። ጄሰን ስታታም የራሱን ልዩ ቦታ በፊልም ኢንዱስትሪ ውስጥ ፈጥሯል። የእሱ ገጸ ባህሪ ብዙውን ጊዜ ዝምተኞች፣ ቁጣዎችና የማይቆሙ ናቸው። የእርሱ ጠንካራ ሰው ገጽታና የትግል ችሎታው በዓለም ዙሪያ በሚሊዮኖች የሚቆጠሩ አድናቂዎችን አስገኝቶለታል። ከጎዳና ዳር ሻጭነት እስከ ዓለም አቀፍ የድርጊት ኮከብነት የደረሰበት ጉዞው ለብዙዎች መነሳሳት ነው። ጄሰን ስታታም በቀላሉ የዘመናችን የድርጊት ጀግና አይደለም። እሱ የቁርጠኝነት፣ የጠንካራ ስራና ከማንም በላይ በራስ የመተማመን ምልክት ነው። የእርሱ ቅርጽ በየፊልሙ እያደገ የሚሄድ ሲሆን ስሙም በድርጊት ፊልም ታሪክ ውስጥ ለዘላለም ተቀርጾ ይኖራል። የጄሰን ስታታም ታሪክ የአንድ ሰው የብልጽግና ታሪክ ብቻ አይደለም። የእሱ ታሪክ የማያቋርጥ ትጋት፣ የማይታጠፍ ቁርጠኝነትና የብሪቲሽ ውበት ታሪክ ነው። ለብዙ ዓመታት በፊልም ዓለም ውስጥ እንደሚያስደስተን ጥርጥር የለውም።